በዚህ ቻናል የሚቀርቡ እውነተኛ ታሪኮች ሲለቀቁ ወዲያው እንዲደርሱ ሰብስክራይብ አድርገው የደወል ምልክቱን መጫን አይርሱ። ጸሐፊና ተራኪ ሂሩት አበበ። በሚስት የምትቀና የቤት ሰራተኛ። ወላጆቿ በድንገት ተከታትለው ከዚህ ዓለም በሞት ሲለዩ የ14 ዓመት ለግላጋ ነበረች። ባደገችበት የገጠር ከተማ ከወንድሞቿ ጋር የረሃብ አለንጋ ሲገርፋት የተመለከተች ወላጆቿን የምታውቅ አንዲት ሴት እንደ ልጄ አሳድጋታለሁ በማለት ወደ ከተማ ይዛት መጣች። በትልቅ ከተማ ውስጥ በዘመናዊ ቤት መኖር አስደሳችና ብርቅ ሆኖባት ሰነበተች። ወቅቱ የክረምት ወራት ስለነበር በቅምጥል ያደጉት የአሳዳጊዎቿ ልጆች በአብዛኛው ውሏቸው ከቤት ሲሆን አልፎ አልፎ ደግሞ ሽርሽር እየተባለ በመኪና ከቤት ይወጣሉ። ይህን የተመለከተችው የገጠር ልጅ ቅሬታ ቢያድርባትም ለማንም ደፍራ ለመናገር አልቻለችም። ቅሬታዎቿም እንደ ልጄ አሳድግሻለሁ ተብላ መጥታ ልጆቹ በዋናው ቤት በቅንጡ መኝታ ቤቶች ውስጥ ሲተኙ እሷ ከዋናው ቤት ገንጠል ተደርገው ከተሰሩ ሰርቪስ ቤቶች ውስጥ በአንዱ ማደሯ። ልጆቹ የሚመገቡት ከወላጆቻቸው ጋር በትልቅ ጠረጴዛ ዙሪያ ሲሆን እሷ ግን ከጓዳ ውስጥ ከቤት ሰራተኛ ጋር መሆኑ፣ ልጆቹ የሚለብሱት የተዋበ ልብስ እንዲሁም የወላጆቻቸው የቅርብ ክትትልና እንክብካቤ የማይለያቸው ሲሆን የሷ ግን ተራ ልብስ ከመሆኑ በተጨማሪ ከእንዴት ዋልሽና አንዳንድ ነገሮችን ከማዘዝ ውጪ ዘውር ብሎ የሚያያት አለመኖሩ አንገበገባት። የተታለለች መሰላት። እንደ ልጄ አሳድግሻለሁ ተብዬ እንደ ልጆቹ አልሆንኩም በማለት ሐዘን ገባት። ከወራት በኋላ መስከረም ጠባና በአካባቢው የሚገኝ አንድ የመንግስት ትምህርት ቤት ገባች። የአሳዳጊዎቿ ልጆች ማለዳ መኪና ሞልተው ወደ ትምህርት ቤት ሲሄዱ እሷንም ነይ ትምህርት ቤት ሂጂ እንዲሏት ጠብቃ ነበር። ነገር ግን የልጆቹ እናት ለዘበኛው ሰዓት ሲደርስ ትምህርት ቤቱን እንዲያሳያትና እስክትለምድም ስትወጣም ይዟት እንዲመጣ አደራ ብላ ወጣች። ነገሩ አልገባትም። ለምን አብሬያቸው አልሄድኩም ስትል አሰበች። በእረፍት ሰዓት የትምህርት ቤቱን ግቢ እየዞረች የአሳዳጊዎቿን ልጆች ፈለገች። አልተገኙም። በሚለቀቁበት ሰዓት ከግቢ አልፋ በየክፍሉ ተመለከተች። በማግስቱም ደገመች። ስታጣቸው ወደ እሷ ትምህርት ቤት እንዳልመጡ ገባት። ከቀናት በኋላ ስለ ሁኔታው ዘበኛውን ጠየቀችው። በየዋህነቱ አዝኖ ሁኔታውን አስረዳት። ልጆቹ የሚማሩት በከተማ ውስጥ አሉ ከሚባሉ ውድ ትምህርት ቤቶች በአንደኛው ነበር። ሞኝ ዘመድ ከልጅህ እኩል አድርገኝ ይላል እንዲሉ ክህደት እንደተፈጸመባት ቆጠረች። ልጄ ተብዬ እንደ ልጅ አልተያዝኩም በሚል ሐዘን ገባት። አንድ ማለዳ ማንም ሳያያት ጠፍታ ሄደች። እጣ ፈንታዋ በቤት ሰራተኝነት ከአንዱ ቤት ወደ አንዱ ቤት መውጣትና መግባት ሆነ። ወጣት ባልና ሚስቶች ቤት ገብታ ከባል ጋር የጀመረችው የስርቆሽ ፍቅርና ይሰጣት የነበረው ተስፋ ልቧን አማለለው። የምወደው አንቺን ነው፣ ብትዘንጪ እኮ ቆንጆ ነሽ፣ ከሚስቴ ትበልጫለሽ በማለት ጧት ማታ ያደንቃታል። ይህ ንግግሩ ውስጧን አሞቀው። ከወደድከኝ ሚስትህን አባራትና እኔና አንተ ብቻ እንኖር ትለዋለች ኮስተር ብላ። የባል መልስ ታገሺ፣ አንድ ቀን አይቀርም የሚል ነበር። ዓመታት ተቆጠሩ። አረገዝኩ ስትለው ጊዜያችን አሁን አይደለም በማለት በድብቅ ሆስፒታል ወስዶ እንድታስወጣ ያደርጋል። ሚስቱ ስታረግዝ ግን በእንክብካቤ ስትያዝ ከርማ ሆስፒታል ወልዳ ትመጣለች። በንዴት ትንገበገባለች።
እስከ መቼ ነው የኔ ልጆች እየተጨናገፉ የሷ ልጆች እየተወለዱ እኔ ቀዘን ጠራጌ የምሆነው? መቅናትሽ እንዳይሆን የኔ ቆንጆ፣ እሷ አሮጊት ናት። ከአሁን በኋላ መውለድ አትችልም። አንቺ ግን ገና ወጣት ነሽ። ብዙ ልጆች እንወልዳለን። አሮጊት ናት እያልከኝ እኮ እኔ እዚህ ቁጭ ብዬ 3 ልጆች ተወለዱ። የኔ ማር ታገሽ፣ ሁኔታዎች እስኪመቻቹ። ምን ማመቻቸት ያስፈልጋል? ወይ አባራት ወይ ጥለን እንውጣ። በችኮላ ከሆነ እኮ ነገሩ ይበላሽብናል ብዬ ነው። እስከ መቼ ለሷ እየታዘዝኩ ኖራለሁ? መቼ ነው እኔ የማዘው? አንድ ቀን ታዣልሽ የኔ ማር። እሷ ስትኖር ደግሞ ማኩረፍሽን አቁሚ። እኔ ፊት ስትሳሳቁና ስትጨዋወቱ እኮ ቀናለሁ። ለምን አላኮርፍም? ምን ያስቀናሻል? ለምን አልቀናም? አብራችሁ ስትበሉና ስትጠጡ እኔን ትተህ ከሷ ጋር ስትተኛ ይሄ ያስቀናል? እሷ ስራ ስታድር የማድረው ካንቺ ጋር አይደለም እንዴ? ምን የተለየ ነገር አለ? የኔ ድብቅ ነው። መቼ ነው ገሃድ የምወጣው? አንድ ቀን የኔ ቆንጆ። መስሎሻል መስሎሻል መስሎሻል። ከዕለት ወደ ዕለት ሚስት ስትጠራት እንዳልሰማ ዝም ማለት፣ ስታዛት ማልጎምጎምና ማክሮፏ እያየለ መጣ። የሚስትን ቦታ ለመተካት ቋመጠች። እሷ ማናትና ነው የምታዘኝ? ወይ ትውጣ ወይ እንውጣ፣ አለበለዛ ከአሁን በኋላ ባረግዝ አላስወጣም በማለት ባልን ወጥራ ያዘችው። ነገሩ ያሰጋው ባል እኔ እስክወጣ አንቺ ቀደሚ በማለት በቃኝ ብላ እንድትወጣ አድርጎ ራቅ ያለ ቦታ አንድ ክፍል ቤት ተከራይቶ ለጊዜው በማለት አስቀመጣት። ወጣ ገባ እያለ ለጥቂት ጊዜ እንደ ልማዱ ከጎበኛት በኋላ አጣዳፊ ስራ ስለሚኖርብኝ ሰሞኑን አልመጣም፣ እኔ ካልመጣው ወደ ሰፈር እንዳትመጪ በማለት አስጠንቅቋት ሄደ። ለቀን አጠበቀችው፣ ብቅ አላለም። ስልኩም አይሰራም። ሳምንታት፣ ወራት አላስቻላትም። የቤት ኪራይ መከፈል አለበት። የመጣው ይምጣ በማለት ወደ ቤቱ ሄዳ ከስራ በሚገባበት ሰዓት ከቤቱ ራቅ ብላ ጠበቀችው። ምሽት ላይ የማታውቃቸው ሰዎች ወደዛ ቤት ሲገቡ ተመልክታ ወደምታውቀው የሰፈሩ ባለሱቅ ሄዳ ሁኔታውን ጠየቀችው። ከወራት በፊት ቤቱን ለቀው ሄደዋል። ያሉበትን የሚያውቅ ሰው ደግሞ አልነበረም። መስሎሻል ቢሽባሽ የሳሙሽ መስሎሻል፣ ተሞኝተሻል፣ ደረጃ ዘለሻል፣ ሃይጉኝት መስሎሻል። በዚህ ቻናል የሚቀርቡ እውነተኛ ታሪኮች ሲለቀቁ ወዲያው እንዲደርሱ ሰብስክራይብ አድርገው የደወል ምልክቱን መጫን አይርሱ።